አርዕስተ ዜና። የሰራተኞችን መብትና ደህንነትን ለመጠበቅ የሰራተኞችንና ሰሪዎችን የግንዛቤ ፈጠራ የማሳደግ ስራን ጨምሮ ሕግና አሰራሮች እንዲተገበሩ የተለያዩ ስራዎችን እየሰራ መሆኑን በኢትዮጵያ የሰራተኞች ማህበራት ኮንፌዴሬሽን የአማራ ክልል ቅርንጫፍ ጽሕፈት ቤት ገለጸ። ዓለም አቀፍ የሰራተኞች ቀንን በዜና ጎጃችን በአጀንዳነት የምንመለከተው ይሆናል። ሕገ መንግስቱ የተሰጣቸውን ሀገራዊ ኃላፊነት ለመወጣትና የሀገርን ዳር ድንበር ለመጠበቅ ዝግጁ መሆናቸውን በብር ሸለቆ መሠረታዊ ውትድርና ማሰልጠኛ ትምህርት ቤት የተመረቁ የቤተሰብ አባል ሀገር የመከላከያ ሰራዊት አባላት ተናገሩ። ከውጭ ሊቢያ፣ አልጄሪያና ቱኒዚያ የከርሰ ምድር ውሃን በፍትሃዊነትና እኩልነት ለመጠቀም የትሪፖሊ ዲክላሬሽን ስምምነት ፈጸሙ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾች፣ እንኳን ለዓለም አቀፉ የሰራተኞች ቀን በሰላም አደረሳችሁ። በሁለት ምዕራፎች ተከፍሎ ወደ እናንተ የሚቀርበው አሚኮ አቦል ዜናችን አበይት ዜናዎችን በማስቀደም ነው ጀምሯል። ከዚህ ከስቱዲዮ ወደ እናንተ ከምናቀርባቸው ዘገባዎቻችን በተጨማሪ ዘጋቢዎቻችን በቀጥታ የስርጭትና የስልክ መስመሮቻችን በመገኘት መረጃ የሚያጋሩን ይሆናል። ምን መረጃ ይዘዋል የሚለው ለእናንተ በተወሰነ ደረጃ ለማስታወቅ ያክል የሰሜን ሸዋ ዞንና የደብረ ብርሃን ከተማ አስተዳደር በጋራ የ9 ወር የሥራ አፈጻጸም እየገመገሙ ይገኛሉ። የሥራ አፈጻጸሙን እየተከታተለ የሚገኘው ዘጋቢያችን ለዓለም ላይ ኩን በቀጥታ የስርጭት መስመር በመገኘት መረጃ የሚያጋራን የሚሆነው። የሰሜን ጎጃም ዞን ዞናዊ የሰብል ልማት የንቅናቄ መድረክ የሚመለከታቸው አጋር አካላት በተገኙበት እየተካሄደ ነው የሚገኘው። መድረኩን እየተከታተለች የምትገኘው ዘጋቢያችን ሀረገወይን ታደሰ በቀጥታ የስርጭት መስመር በመገኘት መረጃ ታጋራናለች። የኢንዱስትሪ ከተማ በሆነችው በኮምቦልቻ ከተማ ሜይዴይ ወይንም ደግሞ ዓለም አቀፍ የሰራተኞች ቀን በድምቀት እየተከበረ ይገኛል። ሁነቱን እየተከታተለ የሚገኘው መሐመድ በቀለ በቀጥታ የስልክ መስመር በመገኘት መረጃ ያጋራናል። የውጭ መረጃን ጨምሮ የስፖርትና የቢዝነስ መረጃዎችን በሰዓት ወደ እናንተ ይቀርባሉ። ከመላው የስርጭት ባለሙያዎች ጋር በመሆን አሚኮ አቦልን በቀጥታ እየመራው ከእናንተ ጋር ቆይታ የማደርገው ተሾማ አበበ ነኝ። አብራችሁን ሁኑ። በቀጥታ ስርጭት ወደምንመለከተው መረጃ እናልፋለን። በደብረ ብርሃን ከተማ አስተዳደር በበጀት ዓመቱ ሰላምን ከማስከበር ጎን ለጎን ለ13000 ዜጎች የስራ ዕድል መፈጠሩ የከተማ አስተዳደሩ አስታውቋል። የሰሜን ሸዋ ዞን አስተዳደር በበኩሉ ምርታማነትን ማሳደግ፣ የግብርና ግብዓት ስርጭትና የሰላም ማስከበር ስራ ላይ በትኩረት እየሰራ መሆኑን አስታውቋል። የደብረ ብርሃንና የሰሜን ሸዋ ዞን አስተዳደር በጋራ የ9 ወር የሥራ አፈጻጸም እየገመገሙ ይገኛሉ። ይህንን በተመለከተ ቀደም ብዬ ያስተዋወቅኩት ለዓለም ላይ ኩን መረጃ ሊያጋራን በቀጥታ የስርጭት መስመራችን ላይ ነው የሚገኘው። ሰላም ብያለው ለዓለም። እስቲ በግምገማ ወይንም ደግሞ በስራ አፈጻጸም ግምገማ የተነሳውን ዋና ዋና ሀሳብ አጠር አድርጋ ንገረኝ። ሰላም እንደምን ዋልክ ተሾመ፣ አመሰግናለሁ። የደብረ ብርሃን ከተማ አስተዳደርና የሰሜን ሸዋ ዞን የ9 ወር የእቅድ አፈጻጸም በደብረ ብርሃን ከተማ እየተገመገመ ነው የሚገኘው። እንግዲህ በከተማ አስተዳደሩና በዞን ውስጥ የነበሩ እንቅስቃሴዎች በተለይም ከኢኮኖሚ ከሰላም እንደዚሁም ደግሞ ከልማትና ከማህበራዊ ስራ ዘርፎች አንጻር የነበሩ ጥሩ ጎኖች እንደዚሁም ደግሞ በቀጣይም በቀሪው 2 ወር ከግማሽ አካባቢ ባለው ጊዜ ውስጥ መስተካከል ያለባቸው ነገሮች ምንድናቸው የሚሉ አጠቃላይ ሰነዶች ቀርበው ግምገማ እየተደረገ ነው ያለው። ከደብረ ብርሃን ከተማ አስተዳደር ስንጀምር በዋናነት የተነሱ ጉዳዮች አሉ። በአንኳር በምንል ደረጃ የደብረ ብርሃን ከተማን ስናነሳ እንግዲህ በኢንቨስትመንት ዘርፉ ላይ ያለውን እንቅስቃሴ ብዙዎቻችን እንረዳዋለንና እዛ ጉዳይ ላይ ያለው ሀሳብ ተነስቷል። በበጀት ዓመቱ ወይንም ደግሞ እስካሁን ድረስ ባለው በ9 ወር ውስጥ ማለት ነው ወደ 19 የሚደርሱ አዳዲስ ኢንዱስትሪዎች ወይንም ደግሞ የኢንቨስትመንት ፕሮጀክቶች ተመርቀው ግንባታቸው ተጠናቆ ስራ የጀመሩበት ነው። ይሄ ደግሞ ከእቅዱ አንጻርም በአንድ ኢንቨስትመንት ፕሮጀክት ከፍ ያለ ነው። 18 ፕሮጀክቶችን ነበር ዘንድሮ ወደ ስራ ለማስገባት የታቀደው። ነገር
ነገር ግን 19 ፕሮጀክቶችን እስካሁን ድረስ ባለው በ9 ወር ውስጥ ወደ ስራ ማስገባት ተችሏል። እንደዚሁም ደግሞ ከመጡት ከ200 በላይ ኢንቨስትመንቶች ወደ 54 የሚደርሱት ቦታ ተቀብለው እንግዲህ በስራ እንቅስቃሴ ላይ እንዳሉም በከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ በድሉ ውብሸት የተገለጸ ነው። ከዛ ባለፈ ደግሞ በተለይም የነዋሪዎችን የመኖሪያ ቤት ፍላጎት ለማሟላት ወደ 5000 የሚደርሱ የከተማው ነዋሪዎች የቤት መስሪያ ቦታ ያገኙበት እንደዚሁም ከስራ እድል ፈጠራ አንጻር ደግሞ ከተመለከትን ከ13000 በላይ ዜጎች የስራ እድል የተፈጠረላቸው እንደሆነ ተቀዳሚ ምክትል ከንቲባው ገልጸውልናል። እቅዱ እንግዲህ ወደ 19000 የሚደርሱ ዜጎች የስራ እድል እንዲያገኙ ነው በቀሪ በሁለት ወራት ውስጥ እና ከዛ በላይ ባለው ጊዜ ይሄንን እቅድ ለማሳካትም እንደዚሁ ይሰራል ነው የተባለው። ከዚህ ጎን ለጎን እንግዲህ በዋናነት ሲሰራ የነበረው የሰላምና የጸጥታ ጉዳይ እንደሆነ ሲነሳ ነበር። የሰላምና የጸጥታ ሁኔታውን በማስከበር ስራ ላይ እንግዲህ አንድ ተግባርን ታሳቢ በማድረግ ስለመሆኑ ነው ያነሱት። የፊታችን ግንቦት 24 7ኛው ጠቅላላ ምርጫ ይደረጋል እና ከዚህ ጋር ተያይዞ በከተማው ያለውን የሰላም ሁኔታ በጥሩ ደረጃ በጽኑ መሰረት ላይ በማቆም ምርጫው ፍትሃዊ፣ ሰላማዊ እንደዚሁም ደግሞ አሳታፊ ሆኖ እንዲጠናቀቅ እንደዚሁ የሰላም ማስከበር ስራውንም እንደዚሁ ጎን ለጎን ጠንካራ በሆነ መንገድ ሲሰራ እንደነበረ ተቀዳሚ ምክትል ከንቲባው አንስተዋል። በሰሜን ሸዋ ዞንም እንደዚሁ የተነሱ ጉዳዮች አሉ። በተለይም የመኸር ወቅት እየቀረበ ነው የሚገኘውና የግብአት አቅርቦት አርሶ አደሩ በጊዜውና በተገቢ ሁኔታ የግብርና ምርቶችን ለማሳደግ የሚያገለግሉ የግብርና ግብአቶችን የማቅረብ እንደዚሁም ትላልቅ የመንገድ ፕሮጀክቶች፣ ሌሎችም የንጹህ መጠጥ ውሃ የመሳሰሉ ፕሮጀክቶች ግንባታም እንደዚሁ እየተከናወኑ እንደሆነ አንስተዋል። ነገር ግን በተለይ በፌዴራል ደረጃ የሚሰሩ ትላልቅ የአስፋልት መንገድ ፕሮጀክቶች በጸጥታ ሁኔታው አሁንም መጓተት እየተስተዋለባቸው እንደሆነ የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ አለማየሁ አንስተዋል። በተመሳሳይ ከምርጫ ጋር የተያያዘው ጉዳይ ሀገራዊ ስለሆነ 7ኛው ጠቅላላ ምርጫ በዞኑ ሰላማዊ ሆኖ እንዲጠናቀቅ ሰላም የማስከበር ስራውን በተለይም ደግሞ የፖለቲካ አመራሩን ከጸጥታ አመራሩ ጋር አቀናጅቶ ማህበረሰቡን አሳታፊ አድርጎ የሰላም ማስከበር ስራውን በጠንካራ መልኩ እየተሰራ ስለመሆኑም ገልጸዋል። እንደ አጠቃላይ ግን በዚህ በቀሪ ሁለት ወር አካባቢ ባለው ጊዜ በቀሪ በጀት ዓመት ጊዜ ውስጥ ማለት ነው ቢስተካከሉ የተባሉትን ወይንም ደግሞ አሁንም ጉድለት ያለባቸውን ስራዎች በመሙላትና የዓመቱን እቅድ ለማሳካት እየተሰራ እንደሆነ በግምገማው ላይ ተነስቷል። ተሼ ለዓለም ላይ ኩን ከደብረ ብርሃን በጣም አመሰግናለሁ። የሰሜን ጎጃም ዞን በ2018-19 የምርት ዘመን ከ17 ሚሊዮን ኩንታል በላይ ምርት ለማግኘት አቅዶ እየሰራ መሆኑን ተጠቁሟል። ዞኑ የሰብል ልማት ዞናዊ የንቅናቄ መድረክ የሚመለከታቸው አካላት በተገኙበት እያካሄደ ነው። ይህንን በተመለከተ ቀደም ብዬ አስተዋወቅኳት አረጋዊን ታደሰ በቀጥታ የስርጭት መስመር ላይ ትገኛለች። ሀረግ እንደምንዋች፣ እስቲ በመድረኩ የተነሱ ዋና ዋና ሀሳቦችን አጠር አድርገሽ ንገሪን። ተሾመ አመሰግናለሁ። ተመልካቾቻችን እንደምን ዋላችሁ። ቀደም ሲል አንተን በመግቢያ ላይ እንደተናገርከው በዛሬው ዕለት የሰሜን ጎጃም ዞን 2018-19 የምርት ዘመን ዞናዊ የንቅናቄ የሰብል ልማት ማለት ነው የንቅናቄ መድረክ ያካሄደ ነው የሚገኘው። እንግዲህ በ2018-19 ምን ተግባራትን ለማከናወን ታቅደዋል የሚለውን ከመመልከታችን በፊት 2017-18 የምርት ዘመን ላይ ምን ተሰሩ፣ ምን ውጤቶች መጡ የሚለውን በጥቂቱ ለመዳሰስ እሞክራለሁ ማለት ነው። እንግዲህ በ2017-18 የምርት ዘመን በሰሜን ጎጃም ዞን ከ321 ሺህ ሄክታር በላይ መሬት በሰብል እንዲሸፈን ተደርጓል። ከዛም ውስጥ እንግዲህ 15 ሚሊዮን ኩንታል ምርት ማግኘት ተችሏል ማለት ነው። ይህንንም የተናገሩት የሰሜን ጎጃም ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ በለጠ ጥጋቡ ናቸው። በተለይ ምርታማነትን በሄክታር ከነበረበት ከ46 ወደ 48 ኩንታል ማድረስ መቻሉን ነው እንግዲህ የተናገሩት። ከዛ ባሻገር ክላስተርን መሰረት ያደረጉ የልማት ስራዎችም በዞኑ ባለፈው ዓመት በስፋት መሰራቱ ነው የተናገሩት። ሜካናይዜሽንንም ጥቅም ላይ መዋል ላይ ቢሆንም አበረታች ውጤቶች እየመጡ መሆናቸውን ተናግረዋል። በተለይ ትራክተርን እንኳን ወስደን ብንመለከት ዞኑ እንደ ዞን ሲመሰረት 2016 ላይ 5 ብቻ ነው የነበሩት። አሁን ላይ ግን ወደ 33 ማድረስ መቻሉን ነው እንግዲህ የተናገሩት። ዞኑ በተለይ ለምግብ ለኢንዱስትሪና ለኤክስፖርት የሚሆኑ ሰብሎች ላይ ትኩረት አድርጎ እየሰራ ነው የሚገኘው። በተለይ አርሶ አደሩ ሙሉ ኤክስቴንሽኑን ተግባራዊ አድርጎ እንዲሰራ ከማድረግ አኳያ አበረታች ለውጦች እየመጡ መሆናቸውን ተናግረዋል። የማዳበሪያ የግብዓት የምርጥ ዘር አቅርቦትም እንዲሁ በስፋት አርሶ አደሩ እንዲጠቀም ማድረግ ላይ ሰፊ ስራ ውጤታማ ስራ በመሰራቱ የመጣ ለውጥ መሆኑን የተናገሩት። ወደ ዘንድሮ ስንመጣ ደግሞ በ2018-19 የምርት ዘመን ዞኑ አምና ከነበረው 10 ሺህ ሄክታር መሬት ጭማሪ
በማድረግ ነው ወደ ስራ ለመግባት አቅዶ እየተንቀሳቀሰ የሚገኘው። ከዚህም ውስጥ እንግዲህ 17 ሚሊዮን ኩንታል ምርት ለማግኘት ነው ዞኑ ያቀደው ማለት ነው። ምርታማነት አምና ከነበረው 48 ወደ 51 ለማስገባትም ነው እንግዲህ ዞኑ አቅዶ እየተንቀሳቀሰ የሚገኘው። በተለይ 5 የሰብል አይነቶች ላይ እንደ ዞን ትኩረት ተደርጎ እንደሚሰራ ነው አቶ በለጠ ያመላከቱት። እነዚህ የሰብል አይነቶች 70 በመቶ የሚሆነውን ድርሻ እንደሚኖራቸው ተናግረዋል ማለት ነው። በተለይ እንደ በቆሎ፣ ሩዝ ምርታማነታቸው ከፍ ያሉ የሰብል አይነቶች ላይ በትኩረት ይሰራል ምን ያሉት እንግዲህ ለዚህ ውጤት እንዲመጣ አስፈላጊው የምርጥ ዘር አቅርቦት ካሁኑ የማዘጋጀት አርሶ አደሩ ጋር ተደራሽ እንዲሆን የማድረግ ተግባር እየተከናወነ መሆኑን ተናግረዋል። ማዳበሪያም ቢሆን ዩሪያና ዳፕንም ብንመለከት ዞኑ ከ1.2 ሚሊዮን ኩንታል በላይ ማዳበሪያን በ2018-19 የምርት ዘመን ጥቅም ላይ ለማዋል አቅዷል። እስካሁን ድረስ በዞኑ 50 በመቶ የሚሆነው ማዳበሪያ እንዲገባ ተደርጓል ማለት ነው። በመሆኑም አርሶ አደሩ በቂ ግብዓት ኖሮት ወደ ስራው እንዲገባ ከማድረግ አኳያ ሰፊ የቅድመ ዝግጅት ስራዎች እየተሰሩ መሆናቸውን የተናገሩት ለባለሙያው ለግብርና ባለሙያ ማለት ነው አስፈላጊው የግንዛቤ ፈጠራ የእውቀት ሽግግር እየተደረገ መሆኑን ተናግሯል። አርሶ አደሮችም እንግዲህ በሚፈለገው ልክ መሬታቸውን ምርት ከማምረታቸው በፊት መሬታቸውን ደጋግመው እንዲያርሱ ማድረግ ላይ የተለየ ትኩረት ተሰጥቶ እየተሰራ መሆኑን ተናግሯል። ከዛ ባሻገር ወደ ዞኑ የገባው ማዳበሪያ በህገ ወጥነት ለህገ ወጥ ንግድ እንዳይዳረግም የሚመለከታቸው ሴክተር መስሪያ ቤቶች ማለት ነው የጸጥታ ኃይሉን ጨምሮ በንቃት ከሌላው ጊዜ በተለየ መልኩ ትኩረት ሰጥተው እየሰሩ መሆናቸውን የተናገሩት ተሾመ ለአሁን ያለኝ መረጃ ይህን ይመስላል። ምሽት በሚኖረን የዜና ወጃ ደግሞ ዝርዝር ጉዳዮችን ይዘን እንቀርባለን። ዘጋቢያችን ሀረጋዊን ታደሰ በቀጥታ የስርጭት መስመር በመገኘት ላደረሽን መረጃ በጣም አመሰግናለሁ። ወደ ሌሎች ዜናዎች አልፋለሁ ተመልካቾች። የኢፌዴሪ መከላከያ ሰራዊት ወቅቱ የሚጠይቀውን የሰራዊት አደረጃጀት የሚከተልና የተለያዩ ሀገራዊ ግዳጆችን በተሳካ መልኩ እየፈጸመ ያለ ሰራዊት ነው ሲሉ በመከላከያ ሰራዊት ትምህርት ስልጠና መምሪያ ኃላፊ ጄኔራል ይመር መኮንን ተናገሩ። የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ለ43ኛ ጊዜ የመሰረታዊ ወታደር አባላትን አስመርቋል። አዲሱ ተስፋዬ ተጨማሪ አለው። የኢፌዴሪ መከላከያ ሰራዊት እንግዲህ በየጊዜው በርካታ መሰረታዊ ወታደሮችን ያስመርቃል። እንግዲህ የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት እንግዲህ ከ1980 በኢትዮጵያ አቆጣጠር ለ38 ዓመታት የተለያዩ መሰረታዊ ወታደሮችን እያስመረቀ ለሀገራዊ እንዲሁም ለዓለም አቀፋዊ ግዳጆች አስተዋጽኦ እያበረከተ ነው የሚገኘው። እኛም እንግዲህ የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት በተለይ ለ43ኛ ጊዜ እያስመረቀ የሚገኘው መሰረታዊ ወታደሮችን ምርቃትን መሰረት አድርገን ነው ከዚህ የተገኘ ነው። እንግዲህ በርካታ ጊዜያትን በተለይ በሀገር መከላከያ ሰራዊት የተለያዩ ምልምል ወታደሮችን በማሰልጠን ለሀገርም ብሎም ለዓለም አቀፋዊ ግዳጆችን ሲያበረክት ቆይቷል። እንግዲህ በዛሬው ዕለትም ለ43ኛ ጊዜ አስመርቋል። በምረቃ ስነ ስርዓቱ ላይ በመከላከያ ትምህርትና ስልጠና መምሪያ ኃላፊ ጄኔራል ይመር መኮንን፣ የምስራቅ እዝ ምክትል አዛዥ ሜጀር ጄኔራል ተስፋዬ ረጋሳ፣ የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ዋና አዛዥ ብርጋዴር ጄኔራል መኮንን መንግስቴን ጨምሮ ከፍተኛ የሰራዊቱ የጦር መኮንኖች ተገኝተዋል። በመከላከያ ትምህርትና ስልጠና መምሪያ ኃላፊ ጄኔራል ይመር መኮንን የሀገር መከላከያ ሰራዊት በተለያዩ ጊዜያት የሀገርን ሰላምና ድንበር የሚያውኩና የህዝቡን ሰላም የሚነሱ ኃይሎችን በመመከትና ሰላምን በማረጋገጥ ረገድ አኩሪ ገድል መፈጸሙን አንስተዋል። ሀገራችን ኢትዮጵያ ከውስጥ ባንዳዎችና ተላላኪ ጽንፈኛ ኃይሎች በመከላከልና በማጥፋት የተጀመረውን ፈጣን የልማትና የዲሞክራሲ ስርዓት ግንባታ ያለምንም እንቅፋት እንዲቀጥል ይህንኑም ለማስቻል ኃላፊነቱ በሀገር መከላከያ ላይ የወደቀ የህዝባችን አደራ ነው። ዛሬ ተገንብቶ ያለው የኢትዮጵያ መከላከያ ሰራዊት በማንኛውም ጊዜና ቦታ የተሰጠውን ተልዕኮ በጀግንነትና በታማኝነት መፈጸም የሚችልና እየፈጸመ የሚገኝ ጠንካራ ሰራዊት ነው። መከላከያ ሰራዊቱ ወቅቱ የሚጠይቀውን ቴክኖሎጂ በመታጠቅና ሰራዊቱን በአደረጃጀት ብቁና ግዳጁን በስኬት የሚወጣ አድርጎ በመገንባት ረገድ ሰፊ ተግባራት መከናወኑን ገልጸዋል። የሀገር ሉዓላዊነትን የማስከበርና ሰላምን የማስፈን ተልዕኮ የተሸከመው ሰራዊታችን ከምን ጊዜውም በላይ በአደረጃጀቶቹ ጠንክሯል።
የሀገራችን ኢኮኖሚ በሚፈቅደው ልክም አዳዲስ የቴክኖሎጂ ትጥቆችን ታጥቋል። የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት በስልጠና አቅማቸው ለሀገርና ለጎረቤት ሀገራት የሰላም ተልዕኮ ብቁ የሆኑ የሰራዊት አባላትን ያፈራ የስልጠና ትምህርት ቤት መሆኑን የማሰልጠኛ ትምህርት ቤት ዋና አዛዥ ብርጋዴር ጄኔራል መኮንን መንግስቴ በምረቃ ስነ ስርዓቱ ተናግረዋል። ሰልጣኞች እጅግ ፈታኝ በሆነ የአካል ብቃት፣ የተኩስ፣ የስልትና ልዩ ልዩ የፋውንዴሽን ስልጠናዎች እንዲያልፍ መደረጉ ነው። ስልጠናውን በብቃት ያለፉ ብቻ ለምርቃት ቀርበዋል። ወጣቶች ሰልጥነውና ታጥቀው ከውጭ ወራሪ ጠላቶችና ከውስጥ ጸረ ሰላም ኃይሎች ሀገራቸውን መጠበቅ እንዲችሉ በዲሲፕሊን ታንጸዋል። በየትኛውም መልክዓ ምድርና የአየር ጸባይ ግዳጅ እንዲፈጽሙ የሚያስችል ብቁ ስልጠና ወስደዋል። ተቋማችን መከላከያ ሰራዊት ቁልፍ እሴቶችን እንዲላበሱ ተደርጓል። የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት በ43ኛው የምረቃ ስነ ስርዓት ላይ በስልጠና ወራት ከፍተኛ አፈጻጸም ላሳኩ የሰራዊቱ አባላትና አመራሮች እውቅና ሰጥቷል። በሕገ መንግስቱ የተሰጣቸውን ሀገራዊ ኃላፊነት ለመወጣትና የሀገርን ዳር ድንበር ለመጠበቅ ዝግጁ መሆናቸውን በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት የተመረቁ የቤተሰብ አባል የሀገር መከላከያ ሰራዊት አባላት ተናገሩ። መከላከያን መቀላቀል የሀገር ክብርን ከፍ ማድረግ እንደሆነም ገልጸዋል። አዲሱ ተስፋዬ የሀገር ፍቅር ስሜቱ ጥልቅ ነው። እውቀትና ኑባሬ ነው። ሀገሬን እወዳለሁ በተግባር ሲገለጽ ራስን ብቻም ሳይሆን ቤተሰብን ለሀገር አሳልፎ መስጠትን ይጨምራል። ወንድማማች፣ እህታማች፣ አባትና ልጅ ወታደሮች ለዚህ ሀሳብ ሁነኛ ማሳያዎች ናቸው። በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ነው ያገኘናቸው። ማሰልጠኛ ትምህርት ቤቱ ለ43ኛ ጊዜ ያሰለጠናቸው ምልምል ተመራቂዎች መካከል ወንድማማቾቹ ወታደር ዘላለም ማቴዎስና ትዕግስቱ ማቴዎስ ይገኙበታል። በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ያገኙትን ወታደራዊ ስልጠናን በብቃት በማለፍ ሀገራቸውንና ወገናቸውን ለማገልገል ዝግጁ መሆናቸውን ገልጸዋል። አያቴም ወታደር ነበር፣ አባቴም ወታደር ነበር። ወታደር ከነበረው ለእኛ ደግሞ እኛ ጄኔሬሽን ወይም እኛ ትውልድ አያቶቻችን ያስረክቡትን የኢትዮጵያን በእነርሱ ደም አያቴ አሁን በውትድርና ነው የሞቱ። የእነርሱ ደም በአጥንታቸው ያቆሙትን ኢትዮጵያን በክንዷ እንድትቆም በእግሯ እንድትቆም ለመጠበቅ ነው እና በጣም ደስ ብሎኛል። ኢትዮጵያ ለማገልገል ዝግጁ ነኝ እና እዚህ እኔ ሲቪል ዓለም ላይ ያሉ ጊዜ ምንም ነገር ኢትዮጵያ ፍቅር ምናምን አልገባኝም፣ ግን እዚህ ከገባ በኋላ ሁሉም ፍቅር ገብተዋል ኢትዮጵያ እና ኢትዮጵያ ለማገልገል ዝግጁ ነኝ። በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ከተመረቁ እህታማች ወታደሮች ኦብሲያ አብዱና እህቷ በማሰልጠኛ ትምህርት ቤቱ ያገኙትን ወታደራዊ ስልጠና በመጠቀም የሀገራቸውን ዳር ድንበር በታማኝነት ለመጠበቅ ቁርጠኛ ነን ብለዋል። የተለያዩ አቅሞችን አግኝተናል። ማናውቀው እንድናቅም አድርጎናል። እንደገና ደግሞ ለሀገራችን አንድ ላይ እንድንቆም አድርገናል። በዚህም እናመሰግናለን ብለናል። ዛሬ ደግሞ ትልቅ ደስታ ይሰማናል። 4 ወር ሙሉ የለፋነው ልፋታችን ዛሬ በምርቃታችን አስመስክረናል። መለያዎችንም አግኝተናል። ስለዚህ አመሰግናለሁ ማለት ፈልጋለሁ። ከሲቪል ዓለም መጥቼ እዚህ በመምጣቴ ደስተኛ ነኝ። ሲቀጥል ከእቴ ጋር አለመለያየት ፍላጎት አለኝ። አሁንም አንድ ላይ ነን። ውትድርና ማለት ሞራል ማለት ነው። በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት በ43ኛው የምረቃ ስነ ስርዓት ላይ ሌተናል ኮሎኔል ድሪባ ዱሬሶና ልጃቸው ወታደር ታሪኩ ድሪባን በዚህ ማሰልጠኛ ትምህርት ቤት ሀገራቸውን በማገልገል አግኝተናቸዋል። ይሄ ልጄ አዲስ ዓለም ድሪባ ዱሬሶ ነው የሚባለው። ቢያንስ ይሄ ልጅ ከልጅነት ጀምሮ ትምህርት ቤት በሚማርበት ጊዜም የውትድርና ፍቅር አለው። እኔ አባቴ መቼ ነው እንዳንተ ኩፍ ያለ ብሼ ሀገሬን የሚያገለግለው የሚል ሁልጊዜ ይናገራል። ያው ትምህርት ቤት ሲማሪም እንደዛ ነው። ያው ምኞቱ ተሳክቶለት ዛሬ ያው ሌንጀር ለብሷል ማለት ነው። እና ያው እኔ ቀጣይ ወጪ ነኝ። ያው እሱ ደግሞ ሀገሩን ማገልገል አለበት። ከሀገር ማገልገል በላይ ትልቅ ስኬት የለም ያሉት ሌተናል ኮሎኔል ድሪባ ዱሬሶ ለሀገር ዘብ የሚቆመውን የመከላከያ ሰራዊትን መቀላቀል ሕዝብንና ሀገርን መውደድ መሆኑን ገልጸዋል። ለዚህ ሀገር ዋልታም ሀገር መከላከያ ሰራዊታችን ነው። ሀገራችንን የሚመጥን የመከላከያ ሰራዊት መኖር አለብን። የውስጥ የውጭ ጸረ ሰላም ኃይሎች ልማታችንን እንዳያደናቅፉ፣ እድገታችንን ወደ ኋላ እንዳይመልሱ፣ እነዚህ ነገሮች በጣም አስፈላጊ በመሆናቸው
ደስተኛ ነኝ። ልጄ ዛሬ ተመርቆ ወደ መከላከያ ሰራዊት ሲቀላቀል የኔን ፈለግ ሲከተል በጣም ደስ ይለኛል። የአንድ ፋብሪካ ስኬት የሚለካው በሚያመርታቸው ምርቶች ብዛት ወይም ጥራት ብቻ አይደለም፣ ከጀርባው በሚሰሩ ሰራተኞች የስራ ላይ ደህንነት ጭምር ነው። ፋብሪካዎች ምን ያክል ለሰራተኞቻቸው ምቹ የስራ አካባቢን ይፈጥራሉ የሚለውን ሊያስቃኝን እያያው ተስፋውን ተከታዩን አዘጋጅተዋል። ወይዘሮ ታለም ደሴ የባህር ዳር ከተማ ነዋሪ ሲሆኑ አሁን ካሉበት እድሜያቸው ውስጥ 41 ዓመቱን ያሳለፉት በባህር ዳር ጨርቃጨርቅ ፋብሪካ ውስጥ ተቀጥረው በመስራት ነው። በዛን ወቅት የስራ ሁኔታው ለሰራተኞች ምን ያክል ተስማሚነት ነበረው ስንል ከጡረታ በፊት የነበራቸውን ትዝታ እንዲነግሩን ጠየቅናቸው። ገና ወጣት ሳለን ያው 18 20 በሚሆነው እድሜያችን ነው የተቀጠርነው። በእኛ ጊዜ ሰላም ነው፣ ደህና ነው፣ እግዚአብሔር ይመስገን። የዛን ጊዜ ጥጥ ፋብሪካ ነው የሚባል ነበር። ጥጥ ፋብሪካ ነበር የሚባል እና ክፍል አለው። ቀለም ክፍል፣ መቀስ ያለበት ቦታ፣ ጫማ ደግሞ የሚሰጣቸው ክፍል አለ። እሳት አደጋ ምናምን ያሉ አደጋ ያሉባቸው ቦታዎች ይቀበሉ ነበር። ልብስም ይቀበላሉ፣ ጫማም ይቀበላሉ፣ ጓንትም የእጅ ጓንት የሚቀበሉ ቦታዎች ነበሩ። የደንብ ልብስ ይሰጠናል። ከ4 አስርት ዓመታት በላይ በፋብሪካው ውስጥ በነበሩባቸው ጊዜያት የነበሩ የስራ አካባቢ መሻሻሎች በጤንነት ቆይታው ለዛሬው የጡረታ ዘመናቸው መሰረት ሆኗቸዋል። ልጆቻችን አሳክመን እኛ ታክመን አደጋ ቢደርስበት ተሩጦ ሆስፒታል ተሄዶ እና አንሶላ እንሸልማለን፣ ብር እንሸልማለን። እንደዛ እያልን ነው የኖርነው። ጠንከር ያለ ሰራተኛ ተሸልሞ ለብሶ ነው የሚኖር። ዛሬስ ፋብሪካው ለሰራተኞቹ የሚያደርገው ጥንቃቄና የፈጠረው ምቹ የስራ አካባቢ ምን ይመስላል የሚለውን ለመመልከት በቦታው ተገኝተን ሰራተኞችን አነጋግረናል። ወርክሾፕ ላይ ብረት ነው የሚሰራው። ብረት አሞልጮ ሊወድቅ ይችላል። በዚያን ሰዓት ይሄ ጫማ የግድ አስፈላጊ ነው። እግራችን ላይ ቢወድቅ የጥፍር መውለቅ፣ የጣት መቆረጥ ሊገጥመን ይችል ነበር። አሁን እየሰራ ያለሁት የማሽን ስፔር ፓርት ነው። መነጽር ተጠቅሜ እያየኸኝ ነው። እሱም የሚጠቅመኝ እዚህ ጋር የምታያቸው ችፕሶች ይፈናጠራሉ። ስለዚህ እነዚህ እንትኖች አይኔ ውስጥ እንዳይገቡ ደህንነቴ የተጠበቀ እያለ መሆኑ እያየ ነው። አንዳንዴ የሞቁ ብረቶች እዚህ ጋር ለማስተካከል ሴንተር ለማየት እነሱ ጓንት ምናምን እንጠቀማለን። እንደገና እዚሁ ክፍላችን ላይም መጀመሪያ እርዳታ እናደርጋለን። ጥናቶች እንደሚያመላክቱት አንድ ሰራተኛ በስራ ቦታው ላይ አደጋ እንደማይደርስበት እርግጠኛ ሲሆን ትኩረቱን ሙሉ በሙሉ ወደ ምርታማነቱ ያዞራል። ይህም የጥራት መጓደልን ከመቀነሱም በላይ የፋብሪካውን ወጪ በከፍተኛ ሁኔታ ይቆጥባል። አቶ አስቻለው ሙሉ ዓለም የባህር ዳር ጨርቃጨርቅ ፋብሪካ አክሲዮን ማህበር ስራ አስፈጻሚ ናቸው። ሰራተኛው ጤናማ ሆነ ማለት ድርጅቱ ጤናማ ነው ማለት ነው። ድርጅት ማለት ሰራተኛ ነው፣ ሰራተኛ ማለት ድርጅት ነው። እንዳሰሩ አስፈላጊነት የጆሮ መከላከያ፣ የድምጽ መከላከያ ያላቸው እሱም ድምጽ እንዳይጎዳቸው ነው። ራሱን የቻለ የድምጽ ስታንዳርድ አለ። በውጭ ባለሙያዎች ቸክ ይደረጋል። እሱ አግባብነት ካለው ከሚፈለገው ድምጽ በላይ ከሆነ ማስተካከያዎች ይሰራሉ። ስለዚህ የጆሮ መከላከያ የሚያስፈልገው ጤናቸውን እንዳይጎዳ ነው። ይሄ ሴፍቲ ላይ አንዳንዴ መብትም አይደለም ግዴታም ነው። ይሄ የማቅረብ ከወጭ ማስቀድመን ለሰራተኞች ቅድሚያ የምንሰጥበት ኮንዲሽን ያለው ነው። ሰራተኛው ሳይጎዳ ሲሰራ የድርጅቱ የሕክምና ወጪ ይቀንሳል፣ ስራው አይቋረጥም፣ ምርትም ይጨምራል። ለሰራተኛው የሚደረገው የደህንነት ጥበቃ ለፋብሪካው እድገት የሚደረግ ኢንቨስትመንት እንደሆነ ተደርጎ ይወሰዳል። እናም በፋብሪካው ውስጥ የሚደረግ ማንኛውም የደህንነት ማሻሻያ ትርፉ ለሁሉም ነው። ሰራተኛው ጤናውንና ህይወቱን ይጠብቃል፣ ፋብሪካው ደግሞ ቀጣይነት ያለው እድገትና ምርታማነትን ያረጋግጣል ይላሉ ስራ አስፈጻሚው። ለሰራተኞቹ የሕክምና ሙሉ ሕክምና በድርጅቱ አቅም ውስጥ ነው የሚሰጠው። ድርጅቱ ለሰራተኞቹ ሙሉ ኢንሹርድም ነው። ስራ ከመግባታቸው በፊት ከ2 ሰዓት አስቀድሞና ስራ ገብተው ውለው እስከሚሄዱ ቤታቸውን እስከሚደርሱ 2 ሰዓት ይጨርሳል ተብሎ ስለሚታሰብ እስከዚህ ሰዓት ሙሉ ሰራተኛ ኢንሹርድ ነው። ማንኛውም አደጋ ቢደረስ ኢንሹራንስ ናቸው፣ በዚህ ላይ ተጠቃሚዎች ናቸው። የአንድ ፋብሪካ ስኬት የሚለካው በሚያመርታቸው ምርቶች ብዛት ወይም ጥራት ብቻ አይደለም። ከምርቶቹ ብዛትና ጥራት በስተጀርባ ያሉ ብርቱ ሰራተኞች ምን አይነት ሁኔታ ላይ ሆነው ይሰራሉ የሚለው ነጥብ ለፋብሪካው ቀጣይነት ወሳኝ ጉዳይ ነው። እዚሁ አጀንዳ ላይ ቆይታ እናደርጋለን። የተወደዳችሁ ተመልካቾች፣ የኢንዱስትሪ ሰላምና የሀገር እድገት የሚረጋገጠው የአሰሪና ሰራተኛ ግንኙነት በሕግ ማዕቀፍ ተገዝቶ ፍትሐዊነት ሲሰፍን እንደሆነ ይታመናል። በአዋጅ ቁጥር 1156/2011 መሰረት እያንዳንዱ ሰራተኛ ከደሞዝ ክፍያና ከደህንነት ጥበቃ እስከ መደራጀት ያሉ መብቶችን በሚገባ ተረድቶ በተጓዳኝ ደግሞ ስራን በታማኝነትና በጥራት የማከናወን ግዴታውን በኃላፊነት ስሜት መወጣት ይኖርበታል።
ከዚህ ጉዳይ ጋር በተገናኘ ዘጋቢያችን ዘላለም አስፋው የአሰሪና ሰራተኛ አዋጅን መነሻ በማድረግ ያጠናከረውን መረጃ ተከታትለን እንመለስ። የሰው ልጅ የስልጣኔና የብልጽግና መሰረት የሆነው የላብ አደሮች ቀን በዓለም አቀፍ ደረጃ በየዓመቱ ሚያዝያ 23 በታላቅ ድምቀት ይከበራል። የሰራተኛው መብትና ግዴታ መከበር ለኢንዱስትሪው ሰላምና ለሀገር እድገት ያለው ፋይዳም እጅግ የላቀ ነው። በኢትዮጵያ የአሰሪና ሰራተኛ ግንኙነት በሕግ ማዕቀፍ ተዘጋጅቶ ፍትሐዊነት እንዲሰፍን በሚደነግገው አዋጅ ቁጥር 1156/2011 መሰረት እያንዳንዱ ሰራተኛ ከደህንነት ጥበቃ እስከ ጥቅም ያሉ መብቶቹ በሚገባ ተረድቶ በተጓዳኝ ደግሞ ግዴታዎቹን እንዲሁም በኃላፊነት ስሜት በመወጣት ጥሰቶች ሲያጋጥሙ በህጋዊ መንገድ መፍትሄ የሚያገኝባቸውን ቁልፍ ነጥቦች እንመለከታለን። ሰራተኞች ምን መብቶች አላቸው ከሚለው ስንጀምር የቅድመ ወሊድና የወሊድ ፈቃድን ጨምሮ የዓመት ረፍት የማግኘት መብት አላቸው። የደሞዝና ተያያዥ ክፍያዎችን ስንመለከት ደግሞ ሰራተኛው ለሰራው ስራ በውሉ መሰረት ደሞዝ የማግኘት መብት አለው። የትርፍ ሰዓት ክፍያም እንደ ስራው ባህሪ ከመደበኛ የስራ ሰዓት በላይ ለሚሰራው ስራ በህጉ መሰረት ተጨማሪ ክፍያ የማግኘት መብት እንዳለው ህጉ ይደነግጋል። የመደራጀትና የመደራደር መብትን ስንመለከት ደግሞ ሰራተኞች ጥቅማቸውን ለማስከበር በነጻነት የመደራጀት ወይም የሰራተኞች ማህበርን የማቋቋም ወይም የመቀላቀል መብት አላቸው። አሰሪው ያለ በቂ ምክንያት ያለ ህጋዊ ስርዓት ሰራተኛን ከስራ ማሰናበት አይችልም። በህገወጥ መንገድ የተሰናበተ ሰራተኛም ወደ ስራው የመመለስ ወይም የካሳ ክፍያ የማግኘት መብት እንዳለው በአዋጁ ተደንግጎ ይገኛል። የስራ ላይ ደህንነትን የተመለከቱ ድንጋጌዎችን ስንመለከት ደግሞ አሰሪው በስራ ምክንያት በሰራተኞች ጤናና ደህንነት ላይ አደጋ እንዳይደርስ አስፈላጊውን ጥንቃቄ ማድረግ፣ የስራ አካባቢዎችን ምቹ የማድረግ ተገቢውን የደህንነት መመሪያ የመስጠት ግዴታም አለበት። በስራ ላይ አደጋ ሲደርስም አሰሪው የመጀመሪያ እርዳታ መስጠትን ጀምሮ ወደ ሕክምና ተቋም የማጓጓዝና እንደ አደጋው አይነት ተገቢውን የሕክምና ወጪ እንዲሁም ካሳ የመክፈል ግዴታ እንዳለበትም በአዋጁ ተደንግጎ ይገኛል። የሰራተኛ ዋና ዋና ግዴታዎችስ ምንድናቸው ብለን ስንመለከት ስራን በታማኝነት እንዲሁም በጥራት የማከናወን ግዴታ አለበት። የአሰሪውን ትዕዛዝ እንዲሁም መመሪያዎችን የማክበር ግዴታ፣ የጥንቃቄና የደህንነት ደንቦችን የመጠበቅ ግዴታ እንዳለበት በአዋጁ ተደንግጓል። የሰራተኛው ግዴታዎች ሰራተኛው በስራው ላይ በተመለከተው የስራ ውሉ መሰረት በራሱ የማከናወን፣ ለስራው የተሰጡትን መሳሪያዎች በአግባቡ የመጠቀም፣ በጥንቃቄ መያዝ እንዲሁም የስራ ሰዓቱን አክብሮ የተሰጠውን የስራ ግብ የማሳካት ግዴታ እንዳለበት በአዋጁ ተደንግጎ ይገኛል። ከዚህ በተጨማሪ በስራ ላይ አደጋ እንዳይደርስ የወጡ የደህንነት እንዲሁም የጤና አጠባበቅ መመሪያዎችን ሰራተኛው የመከተል፣ የተሰጡ የመከላከያ መሳሪያዎችን በአግባቡ የመጠቀምና የድርጅቱ ሚስጥር የመጠበቅ ግዴታም ይኖርበታል። ሰራተኛው የተጣሉበትን ግዴታዎች እየተወጣ መብቶቹ ቢጣሱ እንዴት ያስከብራል የሚለውን ስንመለከት ደግሞ አብዛኛውን ጊዜ ክርክሮች ወይም አለመግባባቶች ከመባባሳቸው በፊት በድርጅቱ ውስጥ ለመፍታት ሙከራ ማድረግ ቀዳሚ አማራጭ እንደሆነ ይመከራል። ይህ ካልተሳካ ደግሞ በድርጅቱ ውስጥ የሰራተኛ ማህበር ካለ ማህበሩ በሰራተኛው ስም ከአሰሪው ጋር እንዲደራደር ወይም እንዲነጋገር መፍትሄ እንዲያገኝ መጠየቅም ተገቢ ነው። ቅሬታው በድርጅቱ ውስጥ ካልተፈታ ደግሞ ጉዳዩን ወደ ስራ ክርክር አሰሚ ጉባኤ መውሰድም እንደሚቻል በአዋጁ ተካቷል። ይህም ካልተሳካ ደግሞ የሰራተኛና የማህበራዊ ጉዳይ ቢሮ ማቅረብ ይቻላል። በእነዚህ ሁሉ ሂደቶች አስተዳደራዊ መፍትሄዎች ካልተገኙ ጉዳዩን ወደ ፍርድ ቤት በመውሰድና መብትን ማስከበር እንደሚቻል ተደንግጎ ይገኛል። አመሰግናለሁ። ዘጋቢያችን ዘላለም አስፋውን በጣም አመሰግናለሁ። ከዚሁ አጀንዳ ሳንወጣ የሰራተኞችን መብትና ደህንነትን ለመጠበቅ የሰራተኞችንና አሰሪዎችን የግንዛቤ ፈጠራ የማሳደግ ስራን ጨምሮ ሕግና አሰራሮች እንዲተገበሩ የተለያዩ ስራዎችን እየሰራ መሆኑን በኢትዮጵያ የሰራተኞች ማህበራት ኮንፌዴሬሽን የአማራ ክልል ቅርንጫፍ ጽህፈት ቤት ገለጸ። ዓለም አቀፉ የሰራተኞች ቀን መከበር ከጀመረ ወዲህ በሰራተኞች መብትና ደህንነት መከበር ዙሪያ የተለያዩ ለውጦች እንዲመጡ ማስቻሉንም ከአሚኮ ጋር ቆይታ ያደረጉት የሰራተኞች ማህበራት ኮንፌዴሬሽን የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አግማስ ዳኛው ገልጸዋል። ካሳው መንጌ ከኃላፊው ጋር ቆይታ አድርጓል። ተከታትለን እንመለስ። በዛሬው ቆይታችን እንግዲህ ዓለም አቀፍ የሰራተኞች ቀንን የተመለከቱ ጉዳዮችን እያነሳን ቆይታ እናደርጋለን። በቆይታችን ደግሞ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ሊሰጡን አቶ አግማስ ዳኛው በኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ እዚህ ስቱዲዮ ነው የሚገኙት። አቶ አግማስ ስለ ጊዜዎትና እዚህ ስቱዲዮ ስለመጡ እናመሰግናለን። እኛም እናመሰግናለን። የመጀመሪያው ሀሳባችን የሰራተኞች መብትና ደህንነትን ለማስጠበቅ
እንደው እንደናንተ ተቋም እየተሰሩ ያሉ ስራዎች ምን ይመስላሉ የሚለውን ሀሳብ ብናስቀድም ደስ ይለኛል። እናመሰግናለን። በመጀመሪያ በዓለም አቀፍ ደረጃ ለ137ኛ ጊዜ እንዲሁም በሀገራችን ለ51ኛ ጊዜ ለሚከበረው የዓለም አቀፍ ሰራተኞች ቀን ለመላው ሰራተኞቻችን እንኳን አደረሳችሁ ማለት እፈልጋለሁ። በእኛ በኩል የሰራተኞች መብትና ጥቅም ለማስከበር እየሰራን ያላቸው ስራዎች በርካታ ስራዎችን እየሰራ ነው። ተቋሙ ከተመሰረተበት ጊዜ አንስቶ አሁን ላይ ባለው ሁኔታ ያልተደራጁ ሰራተኞችን የማደራጀት በሰፊው እየሰራን ያለ ነው። ምክንያቱም ያልተደራጀ ሰራተኛ ስለመብቱ ጥቅሙ እንዲሁም የስራ ዋስትናውን ለማረጋገጥ ምንም አይነት ግንዛቤ የሌለው ስለሆነ ማለት ነው። በተለይ እንደኛ ክልል እንደ አማራ ክልል ወስደን ስናይ በተለይ በአሰሪና በሰራተኞች መካከል ያለው ጤናማ መስተጋብር እንዲኖር የሚያስችሉ አሰራሮችና ህጎች አሉና እነዚህ ህጎች ምን ይላሉ? አተገባበራቸውስ ምንድን ነው የሚመስለው? ያው እንደሚታወቀው እኛ ሀገር የአሰሪ ሰራተኛ ህግ ከታሪካዊ ዳራው መረዳት እንደሚቻለው በትግል ቢፎር ከ1954 በፊት ነው እንጂ ህግ ያልነበረ። ከዚያን ጊዜ ጀምሮ በተለያየ ጊዜ የአሰሪ ሰራተኛ ድንጋጌዎችና ህጎች፣ አዋጆች ወጥተዋል። አሁን ባለው ሁኔታ 1156 2011 የሚባል የአሰሪ ሰራተኛ አዋጅ አለ። ወደ 12 ክፍሎችና 193 አንቀጾች አሉ። ሙሉ ታሪኩ የሚያወራው ካየ ነው ማለት ነው የሚያወራው የአሰሪ ሰራተኛ ግንኙነት ነው የሚያወራው። ስለዚህ ከስራው አመሰራረት ጀምሮ እንዴት የስራው ሊመሰረታል፣ ከዚያ በኋላ አሰሪ ምን ኃላፊነት አለበት፣ ሰራተኛ ምን ኃላፊነት አለበት፣ የሙያ ደህንነትና ጤንነቱ እንዴት መጠበቅ አለበት የሚለው ዝርዝር ህጎች አሉ። እዚያ ጋር ተያይዞ የወጡ ደንቦች፣ መመሪያዎችም አሉ። ችግሩ ያለው ምን ላይ ነው? የህግ ችግር አለ። የህግ ማዕቀፍ ባይዞ አሁን ባለበት ሁኔታ አንዳንድ መስተካከል መውጣት ያለባቸው ህጎች ቢኖሩም የአፈጻጸም ችግር ግን ከፍተኛ አፈጻጸም ችግር ነው ያለው። ምቹ ያለ መሆን አለ። ምቹ የስራ ሁኔታ መኖር አለበት ይባላል በዓለም ስራ ድርጅት። ምቹ የስራ ሁኔታ ብለን ደግሞ ከተነተን ነው በርካታ ጉዳዮችን ይዛል ማለት ወደ 4 ፒላሮች አሉ። ተነገራችን ላይ ምቹ የስራ ሁኔታ ተፈጥሯል ብለን ለማለት ማለት የመጀመሪያው ተጨማሪ የስራ እድል የሚፈጥር መሆን አለበት ተቋሙ። ሁለተኛው ደግሞ ራይት አት ወርክ ወይም ደግሞ የስራ ላይ መብት ማለት ነው። የስራ ላይ መብት ስንል በርካታ በህጉም በህብረት ስምምነትም በደንቦችም የወጣው የሰራተኛ መብቶች መከበር አለባቸው ማለት ነው። ሁለተኛው ፒላር ማለት። ሶስተኛው ደግሞ ሶሻል ፕሮቴክሽኑ መጠበቅ አለበት። የማህበራዊ ዋስትና ሊጠበቅለት ይገባል። ሌሎችም እዛ ጋር ተያያዥነት ያላቸው ሁኔታዎች ደሞዙ በቂ ሊሆን ይገባል። ራሱን ሊያኖር መቻል አለበት። ቤተሰቡን ሊያኖር የሚችል መሆን አለበት ማለት ነው። ስለዚህ ራይት አት ወርክ ብለን ካልን ሶሻል ፕሮቴክሽን ይህም ማሟላት አለበት። የመጨረሻውና አራተኛው ሶሻል ዳያሎግ ነው ወይ ደግሞ ማህበራዊ ምክክር። ማህበራዊ ምክክር ማለት ዊን ዊን አፕሮች፣ አሰሪም ሰራተኛም እየተመካከሩ ስለ ምርታማነት። ተቋም ከሌለ ሰራተኛ የለም፣ ተቋም ደግሞ ሰራተኛ ከሌለ ግዑዝ ነገር ነው። የሚመለከታቸው ባለድርሻ አካላት ጋር በቅንጅት ከመስራት አኳያ እናንተ ምን ላይ ናቸው ማለት እንችላለን? መብቶቻቸው እንዲከበሩ ከመጠየቅ አኳያ ወይም ደግሞ የወጡ ህጎች ሲጣሱ እንዲተገበሩ ከማድረግ አኳያ ከአስፈጻሚ አካላቱ ጋር ያላችሁ የቅንጅት ስራዎች ምን ይመስላሉ? አስፈጻሚ አካላት ጋር ያለ እንግዲህ ቅድም ያልሁት አሁን ላይ ስራና ክህሎት የሚባለው ነው የተሻለ ግንኙነት አለን ብለን ወስዳለን። ለምሳሌ በዚህ ዓመት ለየት የሚያደርገው የመደራጀት ምጣኔውን ለማሳደግ ስራና ክህሎት ጋር በጋራ መስራት አለብን የሚል የጋራ እቅድ አዘጋጅተናል። ስለዚህ ያልተደራጀ ሰራተኛ ለመብቱ ሊቆም ወይም ሊያውቅም ሊገነዘብም ስለማይችል የመጀመሪያው ቅድም እንደገለጹት ያልተደራጁ ሰራተኞች የማደራጀት ስራ መሰረት አለበት ብለን እነሱ ጋር በቅንጅት የጋራ እቅድ አዘጋጅተን እየሰራን ነው። ዋነኛውና ቁልፉ ጉዳይ ምንድነው? የኛ ተቋም ተደራሽ መሆን መቻል አለበት። የኢንዱስትሪ ክምችት ባለባቸው ቦታዎች ሁሉ እኛ ማንደርስ ከሆነ ሰራተኛው ግንዛቤ የለውም፣ በማህበር ሊደራጅ አይችልም። ለማንስ ነው አቤት ብሎ ሊያቀርብ የሚችለው የሚለውን ጥያቄ ከሰራተኛውም ከኛም ወስደን በጥናት ላይ የተመሰረተ የሰራተኛ ክምችት ባለባቸው ቦታዎች ሁሉ ተጨማሪ ቅርንጫፍ ጽሕፈት ቤት እየከፈትን ነው። ለምሳሌ እንደኛ ክልል እዚህ የክልል ቅርንጫፍ ጽሕፈት ቤት አለ። የኢንዱስትሪ ክምችት ያለበት ኮምቦልቻ ላይ ያን ቅርንጫፍ ጽሕፈት ቤት አለ። በቅርብ ደግሞ ደብረ ብርሃን ላይ በጣም በርካታ የኢንዱስትሪ ክምችት ያለበት ስለሆነ ተጨማሪ አንድ አዲስ ቅርንጫፍ ጽሕፈት ቤት ከፍተናል ማለት ነው። እኛ በደረስነው ቁጥር ከፍተኛ የሆነ የኢንዱስትሪ ክምችት ያለባቸው ሰራተኞችን ደርሰን የማደራጀትና ለመብታቸውን ጥቅማቸውንና የስራ ዋስትናቸውን እንዲረጋገጥ ግንዛቤ እየተፈጠራላቸው የሚሄድ ይሆናል ማለት ነው። በቀጥታ እንደው እንደ ሀገር መከበር ከጀመረ ወዲህ የመጡ ለውጦች ምንድናቸው ማለት እንችላለን? የሰራተኞች ቀን መከበር እንዳነሱት ነው እንግዲህ ለሰራተኞች መብታቸውን እንዲያስከብሩ ትልቅ ድርሻ ይኖረዋልና እስካሁን የመጡ ውጤቶች ሊኖሩ ይችላሉ። እንደው ምንድናቸው ማለት ለውጦች አሉ እውነት ማለት እንችላለን? የዚህ በዓል መከበር ትልቁ ጥያቄያችን ለመንግስት የምናቀርብበት እኛ ሀገር ብቻ ሳይሆን በመላው ዓለም ማለት ነው ለመንግስቶቻቸው በማቅረብ መፍትሄ የሚያገኙበት ለአሰሪዎቻቸው ድምጽ በማሰማት የጋራ መብታቸውን የሚያስከብሩት ዋና በዓል ነው ብለን ነው የምንወስደው። እንደኛ ሀገር ለምሳሌ ባለፈው ዓመት ያከበርነው በዓል አለ። የጠየቅናቸው ጥያቄዎች አሉ ታስታውሱ ከሆነ ማለት ለምሳሌ የስራ ግብር ይቀነስልን የሚል ጥያቄ አቅርበን ነበር። እኛ በምንፈልገው መጠን ባይሆንም ትንሽም ቢሆን ተቀንሶልናል። ዝቅተኛ የደሞዝ ወለል በሀገራችን የለም። ዝቅተኛ የደሞዝ ወለል የለም ብለን ማለት ቅድም ስንገልጸው የነበረ ምቹ የስራ ሁኔታ አለም ብለናል።
ስለዚህ ዝቅተኛ የደሞዝ ወለል ለምሳሌ ከዚህ በፊት 377 ላይ ዝቅተኛ የደሞዝ ወለል የሚወስን ቦርድ የሚል አልነበረ። በትግል ከዚህኛው ከ1156 ላይ አንቀጽ 55 ነው አንቀጽ 2 የዝቅተኛ ደሞዝ ወለል የሚወስን ቦርድ ይቋቋማል ብሎ ስለሚል ይሄ ከአንቀጹ ላይ ያለ ስለሆነ ባለፈው ዓመትም ከዚህ በፊትም በዚህ ዓመትም ጭምር ማለት ነው የምንጠይቀው ጥያቄ ዝቅተኛ የደሞዝ ወለል እንዲወሰን ግፊት እያደረግንበት ያለው በተለይም በዓለም አቀፍ ሰራተኞች ቀን ነው ማለት ነው። አጠቃላይ የዓለም አቀፍ የሰራተኞች ቀንን አስመልክተውና በሰራተኞች መብትና ደህንነት ዙሪያ ስለሰጡን ሰፋ ያለ ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ክብር ይስጥልን።